ሰላም እንዴት ናችሁ? በዛሬ ቪዲዮአችን የምናየው ከቲቸር ቸርነት ጋር ኢንተርቪው ይኖረናል። በዚህ ቪዲዮ የምናየው ደግሞ አንደኛ ላይ የኢንትራንስ ኤግዛም ጥያቄ ምን እንደሚመስል አንድ ባንድ እናያለን። ሁለተኛ ላይ ጎበዝ ተማሪዎች እንዴት ከ500 በላይ እንደሚሰሩ አንድ ባንድ እናያለን። ሶስተኛ ላይ እንዴት ኮንፊደንሳችሁን በቀራችሁ ጊዜ ውስጥ ቢውልድ ማድረግ እንዳለባችሁ እናያለን። አራተኛ ላይ ዘ ሲክሬት ያዘጋጁን ሾርት ኖት እንዴት መጠቀም እንዳለባችሁ ከቴክስት ቡክ ጋራ እንዴት አንድ ላይ አድርጋችሁ ለኢንትራንስ ኤግዛም መዘጋጀት እንዳለባችሁ አንድ ባንድ እናያለን። አምስተኛ ላይ ደግሞ አሁን እየተጨናነቃችሁ ያላችሁ ተማሪዎች ስትረሳችሁን እንዴት መቀነስ እንዳለባችሁ፣ ጭንቀታችሁን እንዴት መቀነስ እንዳለባችሁ አንድ ባንድ እናያለን። ስድስተኛ ላይ ደግሞ በጣም ብዙ ተማሪዎች ሞዴል ሰርቶ የክላስ ፈተናዎችን ሰርቶ ኢንትራንስ ኤግዛም ላይ ለምን የማይፈልጉትን ውጤት እንደሚያመጡ አንድ ባንድ እናያለን። ሰባተኛ ላይ ደግሞ ጥናት የጀመራችሁ፣ ጥናት ያልጀመራችሁ፣ ጥናት የጨረሳችሁን ተማሪዎች በቀራችሁ ጊዜ ምን ማድረግ እንዳለባችሁ የምናወራበት ይሆናል። ስምንተኛ ላይ ደግሞ የ2019 ኢንትራንስ ኤግዛም ተፈታኞች ሴክሬት ለእናንተ የተለየ ነገር አለው ምን እንደሆነ አብረን እናያለን ማለት ነው። ስለዚህ ይሄንን ቪዲዮ ላይክ አድርጉ፣ ለምታውቁት ተማሪ ሼር ማድረግ እንዳትረሱ። ይሄንን ቪዲዮ በቪፒኤን ብታዩ በጣም ደስ ይለኛል። ቻናሌን ሰብስክራይብ አድርጉ። ቀጥታ ወደ ቪዲዮ እንግባ እና በጣም የሚጠቅማችሁ የሚገርም ኢንተርቪው ነው የሚሆነው። ሁላችሁም ይሄንን ቪዲዮ እስከ መጨረሻ ማየት እንዳትረሱ። ይሄንን ቪዲዮ ላይክ አድርጉ፣ ለምታውቁት ተማሪ ሼር ማድረግ እንዳትረሱ። አሁን ቀጥታ ወደ ኢንተርቪው እንግባ ማለት ነው። ኦኬ፣ በመጀመሪያ ላይ ጥሪዬን አክብረ ስለመጣ በጣም አመሰግናለሁ። ቴንክ ዩ ቻሪ። አመሰግናለሁ። እኔም አቤላ። እሺ፣ የመጀመሪያው ጥያቄ የኢንትራንስ ኤግዛም ጥያቄ እንዴት ነው የሚወጣው? አወጣጡ ምን ይመስላል? በጣም ብዙ ተማሪ አንደርስታንድ ያላደረገው ነገር ዝም ብሎ ያነባር፣ በጣም ኤክስትሪም የተለያየ ሪፈረንስ ቡክ ላይ ጊዜውን ያጠፋል። ነገር ግን ዋናው የኢንትራንስ ኤግዛም ጥያቄ አወጣጡን ማወቅ ነው። ስለዚህ የኢንትራንስ ኤግዛም ጥያቄ እንዴት ነው የሚወጣው? አወጣጡ ምን ይመስላል? እስኪ እሱ ላይ እናውራ። እሺ፣ በመጀመሪያ አቤላ አንተንም እጅግ አድርጌ ላመሰግንህ እፈልጋለሁ። የእኛ ተማሪ ነበርክ። እንደገና ደግሞ እኛ ጋር ሲማሩ የነበሩ ተማሪዎችን ኢንተርቪው በማድረግ ቻናል ላይ በማስተዋወቅ ሰፖርት ስታደርገን ስለነበረ እጅግ አድርጌ አመሰግናለሁ ለዚህ። ሲቀጥል ደግሞ የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄ እንዴት ነው የሚዘጋጀው የሚለውን ማወቅ ለሁሉም ተማሪ ትልቅ እንትን ነው፣ ማወቅ አለባቸው። የሆነ ነገር እንዴት እንደሚዘጋጅ ስታቅ ነው በዛው ተዘጋጅተህ አሪፍ ውጤት ማምጣት የምትችለው። ይሄ የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄ አዘጋጀት ደግሞ የአሁን ይሄ ማለትም ፕሮፌሰር ብርሃኑ ነጋ ከመጡ ጀምሮ ያለ ሳይሆን ከበፊት ጀምሮ የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄ ሲዘጋጅ የሆነ ስታንዳርድ አለው የሚያዘጋጁ ሰዎች ማለት ነው። ይሄ ኩዌሽን ባንክ አለ፣ ከዛ ላይ ነው ኮፒ የሚያደርጉት፣ ያለፈው ዓመት ጥያቄዎችን ነው የሚያመጡት ምናምን አይደለም። ጥያቄ ከመጣ እንኳን ተመሳሳይ ከሆነ እንኳን የሚያወጡትን ስታይል ተከትለው ሲያወጡ ተመሳሳይ ሊሆን ይችላል እንጂ ካለፈው ዓመት ጥያቄ አያመጡም። ኩዌሽን ባንክም የላቸውም፣ ግን የሚያወጡበት መስፈርት አላቸው። የሚያወጡበት መስፈርት ደግሞ የተማሪዎች በሚማሩበት ሰዓት ይህንን አጥንታችሁ ስትጨርሱ ከእናንተ ይሄ ይጠበቃል ከሚለው ኦብጀክቲቭ ተነስተው ነው። እንዳለኝ መረጃ እስካሁን ባለው ማረጋገጥ እንደቻል ነው የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄ የሚያወጡ መምህራኖች እኛ ጋር እንደሚሰሩ ታውቃለህ። ለምሳሌ ጂኦግራፊ መምህር አለ፣ ሂስትሪ መምህር፣ ባዮሎጂም ዶክተር ረዲት እኛ ጋር ነበረች እና የሚዘጋጀው ኦብጀክቲቭ ቤዝድ በሆነ ነው። ስለዚህ እዚህ ጋር አሁን አንድ ነገር ላሳውቅ እፈልጋለሁ። አንድ ተማሪ አሪፍ ውጤት ማምጣት የሚፈልግ ከሆነ መጀመሪያ ምን እንደሚፈልግ ማወቅ ነው። ከዛ ደግሞ ከሱ ምን እንደሚጠበቅ መለየት ነው ያለበት። ጥሩ ውጤት ማምጣት አለብኝ ብሎ ካሰበና ካመነ ምን ማድረግ እንዳለበት ደግሞ ቀጣይ ማወቅ አለበት ማለት ነው። ማድረግ ያለበት ደግሞ ኦብጀክቲቭ ቤዝድ የሆነ ጥናት ማጥናት ነው። ማለትም ጥናት በምታጠናበት ሰዓት መጀመሪያ ላይ ኦብጀክቲቮች አሉ። እያንዳንዱ እንደውም የሴክሽኑ አለ፣ እያንዳንዱ ደግሞ የዩኒቱ አለ። ጥናትህን ከመጀመር በፊት የዩኒቱን ልንገርህ። የዩኒቱ መጀመሪያ ላይ ካለ የዩኒቱ ምንድነው የሚለውን ታያለህ። ከዛ በኋላ የሴክሽኑ ካለ ደግሞ የሆነ ለምሳሌ ዩኒት 1ን እያጠና ከሆነ 1.1 ላይ ይህንን ሴክሽን አጥንተህ ስትጨርስ ይህንን ነገር ማወቅ አለብህ፣ ከአንተ የሚጠበቀው ይሄ ነው የሚል ነገር አለ። ያቺን ሴክሽን አጥንተህ ስትጨርስ ተመልሰህ ያቺን ኦብጀክቲቭ በደንብ መረዳትህን ማወቅ አለብህ። ምክንያቱም እነዚህ ኦብጀክቲቮች ናቸው
ፕሪንት ተደርገው ለመምህራኖች ተሰጥተው በዛ መሰረት ጥያቄ የሚያወጡት። ከዛ ኦብጀክቲቭ ውጪ እንኳን ከሆነ ጥያቄ ምን አይደረግም ማለት ነው፣ ተቀባይነት አይኖረውም ማለት ነው። ጥያቄ ሲዘጋጅ በኦብጀክቲቭ መሰረት ነው። በዚህ ወይ የምታጠና ከሆነ ደግሞ ምንም ሚስ አታደርግ። ስለዚህ ጥያቄ ሲወጣ በጣም ቀላል ጥያቄዎች አሉ፣ ሚዲየም የሚባሉ ጥያቄዎች አሉ፣ እንደገና ደግሞ ከባድ የሚባሉ ጥያቄዎችም አሉ። ከባድ የሚባሉ ጥያቄዎች ግን ጥቂቶች ናቸው። ምክንያቱም ጎበዝ ተማሪውን ከሚዲየም ከሰነፍ ከሚባለው ተማሪ ለመለየት የሚጠቀሙት ማለት ነው። አብዛኛው ጥያቄ ግን መካከለኛ የሚባሉ ወይም ሁሉን ተማሪ ያማክላል የሚባሉ ናቸው። በዚህ ወይ ነው የሚዘጋጀው ማለት ነው። ዩኒቨርሲቲ ኢንትራንስ ኤግዛም ጥያቄ በዚህ ወይ የሚዘጋጅ ተማሪ ደግሞ በጣም ውጤታማ ይሆናል ማለት ነው። እና ይሄኛውን ሚስጥር ከገባን በኋላ ያለፈው ዓመት ያው አንተም ተማሪ ስለነበርክ ታውቀዋለህ፣ ኮምፒተንሲ ቤዝድ የሆኑ ቱቶሪያሎች መስጠት ጀምረናል። ከዛ የዛን ሰዓት እንግዲህ የትኛውም ቻናል ይሄንን ወይ አይጠቀምም ነበር። የ2017ን ካዩ በኋላ እኛ ጋር ሲማሩ የነበሩ ተማሪዎች በጣም አሪፍ ውጤት ካመጡ በኋላ ግን ቪዲዮ የሚያዘጋጁ ቪዲዮቸውን እየቀየሩ ኮምፒተንሲ ቤዝድ እያደረጉ ነው። ሾርት ኖት የሚያዘጋጁም ልክ እንደዛው፣ ጥያቄ የሚያዘጋጁም በዛው እያዘጋጁ ነው። እና አሁንም ቢሆን ባለው ቀሪ ጊዜ ኮምፒተንሲ ቤዝድ የሆነ ኖት እያዘጋጀን ነው። ይሄንን መቀላቀል የማይችል ተማሪ ደግሞ በራሱ ቅድም በነገርኩ መንገድ ኦብጀክቲቭን ማሟላቱን በደንብ እያየ ማጥናት ይኖርበታል ማለት ነው። ይሄ ነው ያለው። በጣም አሪፍ። እና አሁን ዋናው ነገር ኢንትራንስ ኤግዛም ጥያቄ አወጣት ላይ ለርኒንግ ኮምፒተንሲውን አይተው ማንበብ ነው። እና እዚህ ላይ ያልከው ነገር ለርኒንግ ኮምፒተንሲ ለመጀመሪያ ጊዜ ያዘጋጃችሁት እናንተ ናችሁ። አፍተር ዛት ነው ሁሉም ሰው እየመጣ የተለያየ ቻናሎች ላይ እያመጡ የነበሩት፣ እኔም ስለማቅ ማለት ነው። መጀመሪያ እናንተ ያመጣችሁት ኢንትራንስ ኤግዛም ጥያቄ እንዴት እንደሚወጣ እና ስለዚህ ዋናው ነገር ለርኒንግ ኮምፒተንሲውን አይተው አንደርስታንድ ካደረጉና ከነሱ የሚጠበቀውን ነገር በትክክል ካወቁ ከዚህ ውጪ ኢንትራንስ ኤግዛም ጥያቄ የሚመጣበት ወይ የለም ማለት ነው። ኦኬ በጣም አሪፍ። እዚህ ላይ ሁለተኛ ላይ ደግሞ የብዙ ተማሪ ትልቁ ጥያቄ ሾርት ኖት ነው እና ሾርት ኖት ይፈልጋሉ። ከየት አገኛለሁ እንዴት አገኛለሁ ይላሉ። እሱ ብቻ ሳይሆን ከዚሁ ጋራ ተያይዞ ሾርት ኖቱን ብቻ ካነበብ በቂ ነው ወይስ ከቴክስት ቡክ ጋራ አንድ ላይ አድርጌ ልዘጋጅ እንዴት ላርግ የሚል ጥያቄ እስኪ። ኦኬ እሺ፣ በመጀመሪያ ደረጃ ማንኛውም ተማሪ በተለይ አሁን 12ኛ ላልሆኑ 11፣ 10፣ 9 የሚማሩ ተማሪዎች ይህንን ቪዲዮአችን የሚያዩ ተማሪዎች መሰረት ማድረግ ያለባቸው መጀመሪያ ላይ ቴክስት ቡካቸውን ያነባሉ። ያልገባቸው ነገሮች ካሉ ቪዲዮዎችን ያሉ ከተረዱ ምን ካሉ በኋላ ሾርት ኖት የምትጠቀመው ሪቫይዝ ለማድረግ ነው፣ ጊዜ ለመቆጠብ ነው። ተረዳኸኝ? ለማስታወስ ነው ሾርት ኖትን የምትጠቀመው እንጂ ሾርት ኖት ብቻውን አጥንቼ ልግባ ካልክ ላይሆን ይችላል። ምክንያቱም ሾርት ኖት አይተህ ከሆነ ከስሙ ራሱ እንደምትረዳው አጫጭር ኖቶች አይደሉም አይደል? ያን ደግሞ እኛ በገባን መሰረት ሁሉን ተማሪ ያማክላል በሚል መሰረት ነው የምናወጣው እኛ እንደ ዘሰክሬት ከተጠየቀኝ። እንደሌላውም ደግሞ በራሱ ወይ ነው ሾርት ኖት የሚያዘጋጀው። ተማሪም ቢሆን አንዱ ተማሪ ከአንዱ ተማሪ የየራሱ ሾርት ኖት የሚያወጣበት መንገድ የተለያየ ነው አይደል? ሾርት ኖት የኛን ሾርት ኖትም የማንም ሾርት ኖትን ማጥናት ከፈለግ ሪቫይዝ ለማድረግ ነው መሆን ያለበት። ሪቫይዝ ለማድረግ ከፈለግ ሾርት ኖት ትጠቀማለህ። ግን ለ11ኛ ክፍል 10፣ 9 ለሚማሩ ተማሪዎች አሁን መጀመሪያ ቴክስት ቡካቸውን ያነባሉ፣ ያልገባቸውንም ቪዲዮ ያያሉ። ቪዲዮ ካዩ በኋላ ተመልሰው ቴክስት ቡካቸውን ሪቫይዝ ያደርጋሉ። ከዛ ዩኒት የወጡ ጥያቄዎችን ፕራክቲስ ያደርጋሉ። ከዛ በኋላ ነው ሾርት ኖቱን መጠቀም ያለባቸው ባይነኝ እኔ። ለ12ኛ ክፍል ተማሪዎች ግን አሁን በዚህ በቀረው ጊዜ ሾርት ኖቱን መጠቀም ይችላሉ። ጊዜው አጭር ስለሆነ ሾርት ኖቱን በሚያጠኑበት ሰዓት ግን ላይ ያለውን ሸምድዶ ማለፍ ሳይሆን መረዳት አለባቸው። ደግሞ የዘሰክሬት ሾርት ኖት አይተው ከሆነ በነገራችን ላይ ሾርት ኖታችን የሌሎችንም አቀራረብ ነው እየቀየረ ያለው። ሾርት ኖት ውስጥ ያሉን በዚህ ወይ ነው ብለን ካመጣን በኋላ የሆነ ነገር ለወጥ እያደረጉ ለምሳሌ እኛ ያዘጋጀ ነው የሆነ ሜን ኮንተንት አለ ብለን እንስብ። ለምሳሌ የዩኒት 1 እንደ ኤግዛምፕል እና 1.1 ስር ያሉ ኦብጀክቲቮች አሉ። እነዛን ኦብጀክቲቮች እያስቀመጠን ጥያቄ መልክ ናቸው እነዛ ነገር ለነዛ በቂ ማብራሪያ እየሰጠን ነው። ከዛ ደግሞ ከዛ ዩኒት የወጡ
ጥያቄዎችን ነው እያዘጋጀን እዛ ላይ ያስቀመጥነው። ጥያቄዎችን ለምን እንደሚጠቅማቸው ያንን ሜን ኮንተንት አጥንተው ሲጨርሱ ጥያቄ በምን መንገድ ነው የሚወጣው የሚለውን እንዲያውቁ ማለት ነው። ሌሎች ቻናሎች ወይም ደግሞ ብዙ ማቃቸው አሁን እቺ ኮምፒተንሲ የምትለው አንተተው ሜን ኮንተንቱን ያስቀምጡና ከዛ ኖት ያስቀምጣሉ፣ ከዛ ጥያቄ ያስቀምጣሉ። ምን ልፈልጌ ነው አሁን ይሄ አምነውበት ነው እያዘጋጁት ያሉት እነሱም ማለት ነው። ሌሎች ቻናሎችም አምነውበት ነው እያዘጋጁ ያሉት ይሄን መንገድ። ተማሪዎችም ደግሞ ይሄንን መንገድ መቀበል መቻል አለባቸው ማለት ነው። የተረዳህ ማለት ያው አንዱ የሆነ ሀሳብ ሲያመጣ ያ ጥሩ ያን ሀሳብ ሌላው ሰው መከተሉ መጥፎ ነው እያልኩ አይደለም፣ አሪፍ ነው። ተማሪዎችም ግን ይሄንን አምነው መቀበል መቻል አለባቸው ልፈልግ ነው። የተረዳህ ማለት የኛ ጋር ጆይን የሚያደርጉ ተማሪዎች ወይ የኛን ሾርት ኖት ሲጠቀሙ ያሉ ተማሪዎች ኦብጀክቲቭ እንደ ጥያቄ ነው የሚለው። ለምሳሌ ኤክስፕሌን ይሄን ከሆነ ወይ ዲፋይን ይሄን ነው ወይ ደግሞ ሊስት ሊል ይችላል። እነዛን ነገሮች ሊስት እናደርጋለን ማለት። ጥያቄ ደግሞ ከዛ ነው ኮፒ የሚመጣው። ስለዚህ አሁን እኛ ያዘጋጀነው ሾርት ኖት ወይም ደግሞ ከዚህ በኋላ የሚያዘጋጁትም ሊሆን ይችላል ምንድነው ታርጌቱ የዩኒቨርሲቲ ኢንትራንስ ኤግዛም ጥያቄ ኩዌስችን ባንክን እስከነመልሱ ማቅረብ ነው ማለት ነው። ቀደም እንደነገርኩ ኩዌስችን ባንክ የላቸውም የማትሪክ ጥያቄ የሚያወጡ፣ የሚያወጡበት ስታይል አለ አይደለ? ያን ስታይል አመተን እዚህ ጋር ቴክስት ቡክ ቤዝድ የሆነ ሾርት ኖት እና ማብራሪያ ሰጥተንበታል። ይሄንን ሾርት ኖት መጠቀም ይችላሉ። ይሄንን ጆይንም ማድረግ ያልቻሉ ተማሪዎች ደግሞ እንደነገርኩ ቴክስት ቡካቸውን ሪቫይዝ ማድረግ ይችላሉ። ከዚህ በፊት ብዙ ጊዜ አጥንተውት ከሆነ አሁን ሪቫይዝ ለማድረግ ብዙ ጊዜ ያወስድባቸው። እንደነገርኩ ኦብጀክቲቭን ያማከለ ግን መሆን አለበት ማለት ነው። በጣም አሪፍ ቴንክ ዩ። ስለዚህ 9ኛ ክፍል፣ 10ኛ ክፍል፣ 11ኛ ክፍል አሁን ላሉት ሾርት ኖቱን ብቻ ማንበብ ብዙም እንደዛ አይጠቅማችሁም አንድ ላይ ካደረጉ ከቴክስት ቡኩ ጋር። ነገር ግን አሁን መጀመሪያ ቴክስት ቡክ ነው የሚቀድመው። ቴክስት ቡክ ይቀድማል። ይሄ ምንም በቃ ተማሪ አንዳንዱ ቴክስት ቡክ አያስፈልግም እንደዚህ ሊል ይችላል። እውነታው ግን ቢከብድም ኢቭን ሪፈረንስ ቡክ መጠቀም ያለብህ እነዚህ ኤክስትሪም ምናምን ጋላክሲ ምናምን የሚባሉትን ያልተረዳኸውን ነገር ሂደህ እዛ ላይ ሪፈር ለማድረግ ነው እንጂ ዋና መማሪያ መጽሐፍ አይደለም። የተረዳህ ማለት በጣም ያልገባህን ነገር ነው ቪዲዮ የምትጠቀመው፣ ያልገባህን ነገር ነው ሪፈረንስ ቡክ የምትጠቀመው፣ ያልገባህን ነገር ነው። ቴክስት ቡክ ግን መሰረት ነው። በቃ ቴክስት ቡክ ታነባለህ፣ ያልገባህን ቪዲዮ ታያለህ፣ ተመልሰህ ቴክስት ቡክ ሪቫይዝ ታደርጋለህ፣ የማትሪክ ጥያቄ ፕራክቲስ ታደርጋለህ ማለት ነው። ከዛ በኋላ ሾርት ኖት ወደ ማንበብ የምትመጣው። በጣም ቴንኪዩ። ከዚህ ጋር ተያይዞ ደግሞ በጣም ብዙ ተማሪ የሚሰራ አንድ ችግር አለ። በጣም ማለት ነው ሁሉም ተማሪ ማለት ትችላለህ ኤቭሪቲንግ በቪዲዮ ነው የማነበው ይላል። ሁሉም ነገር በቃ መጽሐፍ አያይም። የመጀመሪያውን ፓርቲ ቪዲዮ ያያል፣ ቀጣይ ያልፋል። ከዛ ሁሉንም ያይና ከትንሽ ጊዜ በኋላ ኤቭሪቲንግ ያነበቡን ነገር ይረሳል። እና ለዚህ ተማሪ ምን ትመክረዋለህ? እሺ በዚህ ዙሪያ እንግዲህ ግልጽ የሆነ ነገር ማስቀመጥ እፈልጋለሁ፣ ለተማሪዎችም የሚጠቅም ነገር ማለት ነው። በቪዲዮ እንዴት ማጥናት እንዳለባቸው፣ ምን ሰዓት ቪዲዮ መጠቀም እንዳለባቸው በጣም ወሳኝ ነገር ስለሆነ አንድ መምህርም እዚህ ጋር መጥቀስ እፈልጋለሁ። ቲቸር ዳኒ ዩቲዩብ ላይ ገብቶ ቼክ ማድረግ ይችላሉ። በሚያጠኑበት ሰዓት ቪዲዮ መጠቀም እንደሌለባቸው ያስቀምጣል እና ሀሳቡ አሪፍ ሆኖ ሳለ ግን ትንሽ ሚስ ያደረገው ነገር አለ። እሱም እዚህ ጋር አሁን እያንዳንዱ ትምህርት ቤት ጎበዝ መምህራን አለ፣ እያንዳንዱ ትምህርት ቤት ደግሞ ጎበዝ መምህራን የሌላቸው ተማሪዎች አሉ አይደል? መምህር ደግሞ የሚያስፈልግበት ነገር ምንድነው? ያልገባህን ነገር ግልጽ ሊያደርግልህ ነው አይደለም? ስለዚህ መጀመሪያ ላይ ያልገባቸውን ነገር ለማጥናት ቪዲዮ መጠቀሙ ትክክለኛ ነገር ነው። ቪዲዮ መጠቀሙ ትክክለኛ ነገር ነው። ነገር ግን ሁሌ ቪዲዮ እየተጠቀሙ ማጥናት ግን ትክክል አይደለም። አመቱን ሙሉ ቪዲዮ እየተጠቀምክ የማትሪክ ጥያቄዎችን ስትሰራ ቪዲዮ የምትጠቀም ከሆነ ለማጥናት ቪዲዮ የምትጠቀም ከሆነ አይምሮህን ቻሌንጅ አታደርገው። አይምሮ ደግሞ በባህሪው ቻሌንጅ ስታደርገው ነው እየተለጠጠ የሚመጣው። ስለዚህ የሆነ ያልገባህን ነገር ቪዲዮ ታያለህ። ቪዲዮ ካየህ በኋላ ቴክስት ቡክን ያነበብክ ጥያቄ በራስህ ፕራክቲስ ታደርጋለህ፣ ትሰራለህ። የአብዛኛው ተማሪ ስህተት ምንድነው? ቪዲዮ ያያል ጥያቄ ለትምህርትም ሲሆን ቪዲዮ ያይና ሲያየው ያው ሌላው ሰው እያብራራቸውን ቀላል ይመስለናል፣ የገባን ይመስለናል። ግን እንደዛ ትክክል አይደለም። ጥያቄም ሲሰሩ ቪዲዮ እያየ ወይ ኤክስፕላኔሽኑን እያየ የምትሰራ ከሆነ ትክክል አይደለም። መጀመሪያ ያልገባህ ፓርት ከሆነ ቪዲዮ ማየት ትክክለኛ ሀሳብ ነው፣ ትክክለኛ ነገር ነው። ቪዲዮ ችግር የለውም እዛ ጋር።
ቪዲዮ ካየህ በኋላ ደግሞ ቪዲዮውን ዘግተህ ቴክስት ቡክን ያንን ፖርሽን ድጋሜ ታነባለህ። ከዛ ፖርሽን ላይ የወጡ ጥያቄዎችን ደግሞ በራስህ ቻሌንጅ ታደርጋለህ ደጋግመህ ማለት ነው። 3-4 ከደገምክ በኋላ ጥያቄዎችን ስትሰራ ካላገኘኸው ምኑ ጋር ነው ስህተትህ ብለህ ኤክስፕላኔሽኑን ማየት ምንም ችግር የለውም። ኤክስፕላኔሽኑን አይተህ ስህተትህ ምን እንደሆነ ታይና ስህተትህን ወረቀት ላይ ጻፍ ታደርገዋለህ። ይሄን ነገር ማስተካከል አለብኝ የሚለውን ነገር ታስተካክለ ቀጣይ ጥያቄ እንደዛ ነው ተደረገ። ለእያንዳንዱ ጥያቄ ማብራሪያ ማየት መጀመሪያ ትክክል አይደለም፣ መጀመሪያ መሞከር አለብህ። ኦልሬዲ ቪዲዮ አይተህ ሪቫይዝ አድርገህ ገብቶኛል ካልክ ጥያቄ መስራት መቻል አለብህ። ጥያቄ የምትሰራው ደግሞ ወዲያው ማብራሪያ እያየህ ሳይሆን እየሞከርክ ነው፣ ፕራክቲስ እያደረግክ ነው፣ ራስን ቻሌንጅ እያደረግክ ነው። ኢቨን መልስ ከማየት በፊት እዛ ቪዲዮ ኤክስፕላኔሽን ወይም ደግሞ የጥያቄ ኤክስፕላኔሽን ከማየት በፊት ቴክስት ቡክ ላይ ሄደህ ምንድነው ይሄ ነገር የሚለውን ነገር ማየት አለብህ። ምክንያቱም አንዳንድ ነገሮችን ጥያቄ በጥያቄ ቀርበው ስትሞክር ካጣኸው ራስህን ያን ጥያቄ ለማሰራት ቻሌንጅ ስታደርግ ብዙ እንትን እዛ ላይ ኢነርጂ ስለምታወጣ ኤክስፕላኔሽኑ እንኳን ብታይ በኋላ ላይ ብታይ አትረሳውም ያንን ጥያቄ። ስለዚህ በተለይ አሁን 12ኛ ክፍል ተማሪዎች አሁን በትንሹ 45 ቀን አላቸው። 50 ቀን ምናምን ይላል፣ ግን በትንሹ ዝም ብለን 45 ቀን እንበለው። በዚህ 45 ቀን ውስጥ ያለፉ አመታት የማትሪክ ጥያቄዎችን ፕራክቲስ ማድረግ፣ ሾርት ኖት ሪቫይዝ ማድረግ፣ ደካማ ጎናቸውን መለየት፣ እነሱን ነገር ለማሻሻል ጥረት ማድረጉ አሪፍ ነው ባይ ነኝ። ከዜሮ ጀምሮ ደጋግሞ ቪዲዮ ማየት የለባቸውም። ይሄን ነው የምለው። እንደውም እኛ በዚህ አጋጣሚ አስተምረን ከጨረሰን በኋላ ለሪቪዥን ቪዲዮ ስሩልን ሲል አይ ቪዲዮ አንሰራም፣ ከዚህ በፊት አጥንታችሁ ከገባችሁ አሁን ራሳችሁን ቻሌንጅ ማድረግ አለባችሁ ብለን ኤግዛም ቻሌንጅ አዘጋጅተን ኮምፒተንሲውን ለብቻ ከመጽሐፍ ላይ አውጥተን ኮምፒተንሲውን ለቅላችኋለን። ያውን ኮምፒተንሲ ለማብራራት በራሳቸውን ቻሌንጅ ያደርጋሉ። ከዛ በየቀኑ 60 ጥያቄ እያሰራናቸው ነው ያለነው። አሁን ደግሞ የ45 ቀን ቻሌንጅ ምናምን እንግዲህ እዚህ ጋር በጣም ቻሌንጅ ያደርጋል ኖቱን ማዘጋጀት። ያንን እያዘጋጀን ግን የ45 ቀን ፕሮግራም ደግሞ ልናዘጋጅላቸው እያሰብን ነው። ይሄ የኤግዛም ቻሌንጅ ላይ የተቀላቀሉ ተማሪዎች አሁን ጥያቄ ሰርተዋል። ራሳቸውን ኮምፒተንሲውን ለመመለስ ያቃታቸውን ቴክስት ቡክ ሪቫይዝ እንዲያደርጉ አድርገናል። አሁን ደግሞ ኮምፒተንሲውን እስከነ ማብራሪያው እናቀርብላቸውና በዛ ደግሞ ሪቫይዝ ያደርጋሉ ማለት ነው። በዚህ ወይ ቢዘጋጁ አሪፍ ነው ብዬ አስባለሁ። ሌሎች በጣም አሪፍ ነው። ልክ ነህ። አሁን ብዙ ተማሪ ቪዲዮ ላይ ነው ዲፔንደንት የሆነው እና አንተ እንዳልከው ማድረግ አለባችሁ። ያልገባቸው ኮንሴፕት ብቻ ላይ ቪዲዮ አይተው ሌሎቻቸውን ግን በራሳቸው ጊዜም ለመቆጠብ በጣም አሪፍ ወይ ነው። ስለዚህ ሁላችሁም ተማሪ ሆናችሁ ብዙ ጊዜ ቪዲዮ ላይ አታጥፉ። ያልገባችሁ ኮንሴፕት ብቻ ካለ እዛ ላይ ሄዳችሁ ሪቫይስ ወይም ያንን ፖይንት ሄዳችሁ ማየት ብቻ ነው ከእናንተ የሚጠበቁ። በዚሁ የተጠቀሙበት ማለት ነው። በዚህ አጋጣሚ ያው ያልገባቸውን ብቻ ሳይሆን እንዲህ ማድረግ ይችላሉ። ለመጀመሪያ ጊዜ ለምሳሌ እንደነገርኩ የሆነ ትምህርት ቤት አንተ ትምህርት ቤት ፊዚክስ መምህር አልተመቸህም እንበል ክላስ ውስጥ የኛ አፕሊኬሽን ወይም የሌላ አፕሊኬሽን የሚጠቀሙ ተማሪዎች ያን ፊዚክስን በቪዲዮ ይከታተሉ ለመጀመሪያ ጊዜ ማለት ነው። ከዛ የሆነ ህንት ያገኛሉ። ከዛ በኋላ ግን ለራሳቸውን ቴክስት ቡክን በማንበብ ማስፋት ያለባቸው። ቀጣይ ለፋይናልም ድጋሜ ቪዲዮን ማየት የለባቸውም። እንደዛ ያደርጉ መሄድ የለባቸውም። ቴንክ ዩ። እና ቸሪ ያለው አሁን እየጨመረበት ያልገባችሁን ኮንሴፕት በቪዲዮ ይዩት። ነገር ግን የሚያስተምራችሁ አስተማሪ ማይመቻችሁ ከሆነ ያስተምር ማይገባችሁ ከሆነ ኤቭሪቲንግ በቪዲዮ አይታችሁ ለአንድ ጊዜ ማለት ነው አትረዛም በራሳችሁ ከበር ማድረግ ትችላላችሁ ነው። በጣም አሪፍ። ሌላ ደግሞ በጣም የብዙ ተማሪ ጥያቄና ብዙ ተማሪ ኮንፊውዝ እየሆነበት ያለውና እንዴት ሆነ የሚልበት ጥያቄ አንዳለ። እሱም በጣም ጎበዝ ተማሪዎች በትምህርት ቤታቸው ውጤት ይሰራሉ፣ ሞዴል ይሰራሉ፣ ኤቭሪቲንግ በደንብ ሰርተው ኢንትራንስ ኤግዛም ላይ ሲገቡ ውጤት ሲመጣ ማይሆን ውጤት ነው የሚመጣው፣ እነሱ ካልጠበቁት በታች ማለት ነው። በጣም ብዙ ተማሪ 500 ቤት ያመጣል ብሎ ኤክስፔክት ያደርጋሉ ኤቭሪ ፐርሰን ማለት ነው። ከዛም ያመጣው 300 400 ውስጥ ነው። ይሄ እንዴት ሀፕል ሊያደርግ ይችላል? ምን ማድረግ አለባቸው እነሱስ እንደዚህ እንዳይሆኑ? እሺ በጣም አሪፍ ጥያቄ ነው የጠየቀኝ። ምንድነው አብዛኛው ተማሪ ሃርድዌይ ነው የሚያጠናው ማለት በጣም ራሱን አስጨንቆ ምናምን። ግን አሁን ዋናው እንደነገርኩ ነው። አንድ ነገር ለምሳሌ ከሆነ ሱቅ የሆነ ውሃ አምጣልኝ ብዬ ላኩህ አንተ
አንተ ውሃ ማምጣቱን ትተህ የፈለከውን ሂደህ ከዛ ሱቅ ሌላ ነገር ገዝተህ ብታመጣ እኔ የፈለኩት ውሃ ነው አታልፍም ማለት ነው። ስለዚህ ከተማሪ የሚጠበቀው ኦብጀክቲቭ ቤዝድ በሆነ መንገድ ወይ ቴክስት ቡካቸውን ማጥናት ነው። ያው ከዚህ በፊት ኦብጀክቲቭ ቤዝድ የሚለው ኮንሴፕት ባይኖርም ቴክስት ቡኩን የሚያነብ ተማሪ ግን አሪፍ ውጤት ያመጣል። አብዛኛው ተማሪ ግን ምንድነው የሚያደርገው? ኤክስትሪም፣ ጋላክሲ ምናምን በጣም ለጥጦ የሚያስተምሩ አጋዥ የሚባሉትን እንደ ዋና ተጠቅመው ስለሚያጠኑ ስለሚፈጉ አሪፍ ውጤት አያመጣም። ይሄ ሪል የሆነ ነገር ነው። ግን ቴክስት ቡኩን የሚያነብ ያልገባውን ነገር ቪዲዮ ዩቲዩብ ላይ ሰርች አድርጎ የሚያይ ጥያቄ ፕራክቲስ የሚያደርግ ግን በተአምር ነው ሊወድቅም አይችልም። በተአምር በቃ ቴክስት ቡክ ያነበበ ምን እያደረገ አሁን በነገርኩ ወይ ቢሄድ 500 አመጣለሁ ብሎ ገብቶ ምናልባት የዩኒቨርሲቲ በምግብ ምክንያት ወይ በአየር ምክንያት ወይ በሆነ ነገር ምክንያት እንትን እንኳን ቢሆን ውጤት ዝቅ ይልበታል እንጂ በፍጹም ሊወድቅ አይችልም። የሚወድቁ ተማሪዎች አንደኛ ከነሱ ከሚጠበቀው ሌላ በቃ ይሄ በነገራችን ላይ በመንፈሳዊ ነገር ላይ የምናውቀው ከተጻፈው አትለፍ የሚለው ነገር ለዚህም ይሰራል። አንተ እኔ የምፈልገው ካንተ ይሄን እንድታቅ ነው እያለህ መጽሐፉ አንተ ግን አልፈህ ከባባድ ጥያቄ መስራት ምን ማለት አሪፍ ውጤት እንድታመጣ ያደርግህ እና ተማሪዎችም አንዳንዴ እየደወሉ ከዚህ ዩኒት እስኪ በጣም ከባባድ ጥያቄ አጣቆ ከባባድ ጥያቄ ላክልኝ። አያስፈልግም። ከባባድ ጥያቄ የሚያስፈልገው ካንተ በሚጠበቀው ዙሪያ ድምት አድርገህ መስራት ነው፣ ታርጌቱን መምታት ከፈለክ ማለት ነው። ስለዚህ አሁንም ቢሆን ከታች ግሬድ ላሉ ተማሪዎች ይህንን ቪዲዮ የሚሰሙ ማጥናት ካለባቸው እንደነገርኩ ቴክስት ቡክ ነው። ቴክስት ቡክ በሚያጠኑበት ሰዓት ደግሞ ይህንን በምትጨርስ ሰዓት ከአንተ የሚጠበቀው ይሄ ነው እያለህ ነው። ስለዚህ አጥንተህ ስትጨርስ ከአንተ የሚጠበቀውን ማወቅህን እርግጠኛ መሆን መቻል አለበት። በዚያ ዙሪያ ላይ ድምት አድርገህ ማጥናቱ በጣም አሪፍ ነገር ነው። ግን አልፎ ሂደህ ሌላ ነገር በቃ መጽሐፉ ለማስረዳት ሌላ ብዙ ነገሮችን አስፍቶ የሚያስቀምጠውን ነገር አንተ ሄደዛ ጋር መከራ እንትን ማድረግ የለብህም። ከአንተ በሚጠበቀው ዙሪያ ግን ድምት አድርገህ ማጥናት ትልቁ ነገር ነው። ለዛ ነው ባይዚ እኛ እንደ ሰክሬት አንተም ታውቃለህ በየአመቱ አሪፍ ውጤት የሚያመጡ ተማሪዎች ያሉት። እንደገና ደግሞ እኛ የምንሰራው በዚህ ወይ ስለሆነ በሌላ መንገድ የሚሰሩ እንኳን ተቀይረው መጥተው በዚህ ወይ እየሰሩ ነው። አሁን በፊት እንደውም አንድ ዩኒት በ3 ሰዓት በ2 ተኩል ምናምን እያደረግን ነበር ምን ጨርሰውና ቪዲዮ ረጅም ነው ምናምን እያሉ ነበር ኮምፕሌን የሚያደርጉብን። እንደዚህ ኮምፕሌን የሚያደርጉብን ተመልሰው አሁን የ3 ሰዓት የ4 ሰዓት የ5 ሰዓት ቪዲዮ እያዘጋጁ ነው። ምን ልልህ ፈልጌ ነው ትክክለኛ የሆነ ነገር መቀየር አትችልም። በቃ የዛሬ 3 ሰክሬት ከመሰረት ነው 4 አመት እየሆነ ነው። 4ቱም አመት የምንሄድበት ወይ ወጥ የሆነ ነገር ነው። ትክክለኛ እንትን ኦብጀክቲቭ መንገድ ስለምንከተል ማለት ነው። በዚህ ወይ ነው የምንቀጥለው። አሪፍ ውጤት ማምጣት ከፈለጉ በዚህ ወይ ነው ማጥናት ያለባቸው ብዬ አስባለሁ። በጣም ቴንኪው። ስለዚህ በጣም ብዙ ተማሪ እየሰሩት ያለው ነገር ኮምፒተንሲ ወደ ዛትተው ሌላ ኮንሴፕቶችን ትተው ምናምን በዛ ነው ኢንትራንስ ኤግዛም ላይ ማይሆን ውጤት እያመጡት ያሉት ማለት ነው። እንደዛ ነው እንደነገርኩ ቴክስት ቡክ አጥንቶ ኤግዛም ሰርቶ ምን ብሎ ቶፕ ውጤት ማምጣት ካልቻለ ማለፊያ ያመጣል። በመደናገጥ ምን በማለት በአንዳንድ ሚስቴኮች ማለት ነው። እነዚህ ነገሮች ይሄ የምትደናገጠውን ነገር ስህተቶችን ለመቀነስ ምናምን ያሉ እነዚህ ቫሪያብሎችን ኮንትሮል ማድረግ የምትችል ከሆነ ምርጥ ውጤት ማታመጣበት ምክንያት የለም። በጣም ቴንኪ፣ በጣም አሪፍ። ሌላ ተማሪ ደግሞ አንድ የጠይቆኝ ነበር መሰለ። አሁን የ2017 ኢንትራንስ ኤግዛም ጥያቄ እየሰራው 400 ቤት አመጣው አለ እና አሁን በቀረው ጊዜ ውስጥ ምን ባደርግ ነው ከ500 በላይ ማመጣው? ይሄንን ተማሪስ አንተ እንዴት ነው ሜንተር የምታደርገው? በምን አይነት ስትራቴጂ ነው ሜንተር የምታደርገው ይሄንን ተማሪ? በጣም አሪፍ። አሁን ግን ጥያቄዎችን በሚሰራበት ሰዓት የሰራቸው ስህተቶች አሉ። እነዛን ለይቶ ጽፎ እነዛን ነገር ማሻሻል ነው። ያው አሁን 400 ቤት አመጣ ማለት ቀጣይ 500 ቤት አያመጣም ማለት አይደለም። ይሄ ልጅ ማሻሻል ያለበት ነገር ምንድነው? እነዛ ጥያቄ በሚሰራበት ጊዜ ኤክስ የገባበት አካባቢዎች ምንድናቸው ብሎ መለየት አለበት። እነዛ ዙሪያ ላይ ደግሞ ሪቫይዝ ማድረግ አለበት። ከእንደገና ደግሞ የ2016 ደግሞ ለብቻው
እየሰራ ቼክ ማድረግ አለበት። ራሱ ፓይለት ኤግዛሞችን በመስራት ምን በማድረግ ራሱን ማሻሻል ይችላል። በጣም አሪፍ፣ በጣም ቴንኪዩ። ስለዚህ አሁን ይሄ ተማሪ ማድረግ ያለበት ጥያቄውን ሲሰራ የሰራውን ስህተቶች ሚስቴኮችን እያስተካከለ ቢሄድ በዚህ ወይ ቢዘጋጅ ሞር ውጤቱን ከፍ ሊያደርግ ይችላል ማለት ነው። ኦኬ እሺ። ሌላ ደግሞ ብዙ ተማሪ አሁን እየሰራው ያለው ችግር ጥያቄ ከየት ልስራ ነው፣ ከ2000 ልጀምር፣ ከ2007 ልጀምር፣ ከየት ልጀምር ነው። ታች ያለው ላይ ጊዜውን እያጠፋ ያለ ተማሪ አለ እና የሆነ ከዚህ በፊት የተፈተኑ ተማሪዎች አሁን 570 ቤት 80 ቤት ያመጡት ያንን ጥያቄ ሊሰሩ ይችላሉ። 2000 ቤት ያሉት ማለት ነው። ጥያቄው ኦልድ ካሪኩለም ስለሆነ ከኒው ካሪኩለም ጋር አይገናኝም፣ ግን የሚሰሩ አሉ። ይሄም ተማሪ እንደዛ መስራት ያለበት ይመስለዋል። ስለዚህ ይሄ ተማሪ ከየት እንዲሰራ ትመክረዋል? ያው ከ2003 ጀምሮ ያሉ ጥያቄዎችን መስራት ስህተት የሚሆንበት መንገድ አለ። አንተ የምትሄድበት መንገድ ነው የሚወስነው። ትክክል የሚሆንበት መንገድም አለ። ዝም ብለህ የ2003 ሙሉ ጥያቄውን የምትሰራ ከሆነ የማይመለከትህን ነገርም እየሰራ ጊዜ እያባከንክ ስለሆነ ትክክል ላይሆን ይችላል። ትክክልም አይደለም። ግን ደግሞ የሚመለከትህ ጥያቄዎች ደግሞ ሊኖሩ ይችላሉ። እንደ ምሳሌ በ2000 ላይ ማለት ነው። በ2000 ላይ ፖሊኖሚያል ፋንክሽን የሚባለው ግሬድ 9 ላይ ነበር። አሁን ግን ወደ ግሬድ 10 መጥቷል አይደለም? ግሬድ 10 ላይ ነው ያለው። የሆነ ፖርሽን ተቀንሶ የሆነ ፖርሽን ተጨምሮ አይደለም? 2000 ላይ ከፖሊኖሚያል ፋንክሽን የወጡ ጥያቄዎች አሉ። ከአሁኑ ካሪኩለም ጋር የሚመሳሰሉ ጥያቄዎችን መርጠን በአንድ ዩኒት ስር አስቀምጠናል። ይህን ደግሞ የእኛ አፕሊኬሽን መጠቀም ይችላሉ። የማትሪክ ጥያቄዎችን ለመስራት ምንም ክፍያ እናስከፍልም። አፕሊኬሽኑን ጭነው ዩኢ የሚል አለ፣ እዛ ላይ በየዩኒቱ አስገብተናል። ለምሳሌ ፖሊኖሚያል ፋንክሽን ላይ 40 ምናምን ጥያቄ ከሆነ እነዛ 40 ምናምን ጥያቄዎች ከ2003 ጀምሮ እስከ 2016 ያሉ ናቸው። እነዛ ጥያቄዎች ግን ከኒው ካሪኩለም ጋር የሚገናኙትን ብቻ ነው መርጠን ያስቀምጥናቸው። ስለዚህ እነዛን ጥያቄ መስራት በጣም አሪፍ ነገር ነው ብዬ አስባለሁ። ከሚመለከታቸው ሀሳብ ውጭ የሆኑትን ግን ስላወጣናቸው ምንም ጊዜ የሚያባክኑት ጊዜ የለም ማለት ነው። ስለዚህ የኛን አፕሊኬሽን የሚጠቀሙ ከሆነ የሚመለከታቸውን ጥያቄዎች ብቻ ነው የሚያገኙት። እነዛን ጥያቄዎች ደግሞ ፕራክቲስ ማድረግ ይችላሉ። በጣም ወሳኝ ጥያቄዎች ናቸው ብዬ አስባለሁ። በጣም ቴንኪው፣ አመሰግናለሁ። ስለዚህ አሁን ተማሪዎች እየሰማችሁኝ ከሆነ ምንድነው ቻሪ ያለው በአጭር ማለት ነው አፕሊኬሽኑ ላይ ጥያቄው ተጭኗል። ኦልሬዲ በነፃ ነው፣ ፍሪ ስለሆነ ጊዜያችሁንም ሴቭ ለማድረግ እዛ ላይ ሄዳችሁ በዩኒቲው የተከፋፈለ ከናንተ ኮንሴፕት ብቻ ጋር የሚያያዝ ጥያቄ ብቻ ስለሆነ ጊዜም አታጠፉም። እዛ ላይ ሄዳችሁ ጥያቄ የምትሰሩ ሞር ኢዚ ነው ማለት ነው። በዚህ ወይ መጠቀም አለባችሁ። ሌላ ደግሞ ብዙ ተማሪ እንዴት ነው ኮንፊደንስን መጨመር የምችለው? ኢንትራንስ ኤግዛም እየቀረበ ሲመጣ ፍርሃት ይሰማኛል፣ ያነበብኩት ራሱ ያረሳሁት ይመስለኛል ምናምን ይላሉ እና እንዴት ነው ኮንፊደንስን ቢልድ ማድረገው ብሎ ይጠይቃሉ። እዚህ ላይ ምን ትመክራለህ? ስለዚህ ኮንፊደንስ የሚመጣው በተዘጋጀህ ቁጥር ነው ማለት ነው። በዚህ ዙሪያ ደግሞ ፈተና ሲደርስ ማንም ሰው ይፈራል። ፍርሃት መኖሩ ኖርማል ነገር ነው። ግን ከቁጥጥር ውጭ የሆነ ፍርሃት ነው መጥፎ። የፈለገ ብትዘጋጅ ማትሪክ ፈተና በሚደርስበት ሰዓት፣ ቀኑ እየቀረበ በሚመጣበት ሰዓት መፍራትህ አይቀርም። ያን ፍርሃት ግን መቆጣጠር መቻል አለብህ። ዋናው ይሄ ነው። መደናገር የለብህም። በቃ ኮንፊደንስ ቢልድ ለማድረግ መዘጋጀት ነው። መዘጋጀት፣ ፕራክቲስ ማድረግ። ሞር በተዘጋጀ ቁጥር ኮንፊደንስን በዛው ልክ እየጨመረ ነው የሚመጣው። በጣም አሪፍ። ስለዚህ ኮንፊደንሳቸውን መጨመር ከፈለጉ ሞር በደንብ ፕራክቲስ ማድረግ ያስፈልጋል ማለት ነው። ሾርት ሌላ ደግሞ ጥያቄ በምንሰራበት ሰዓት ወይም ኤግዛም ላይ ትንሽ ኮንሴፕቶች ሚስ እናደርጋለን ይላሉ በጣም ብዙ ተማሪዎች ማለት ነው። ከባዱን ጥያቄ ተልተው ትንሽ ኮንሴፕቶችን ሚስ ያደርጋሉ። እነዚህ ተማሪዎች ይህን ነገር እንዴት ያስተካክሉ እና ስትረሳቸውን ደግሞ እንዴት ይቀንሱ? እሺ፣ ሁሉም ተማሪ መገንዘብ ያለበት ነገር ምን መሰለ፣ በዚህ ዓለም ላይ ትልልቅ ሆኖ የምታያቸው ነገሮች የትንንሽ ነገሮች ጥርቃሜ ናቸው። ትንንሽ ነገሮች ናቸው የተጠራቀሙት ትልልቅ የሚሆኑት እና ብዙ ጊዜ ተማሪ ስህተት የሚሰራው ከባድ ጥያቄ በመስራት ምን በማለት ላይ ነው ጊዜውን የሚያባክነው፣ ቀላል ነገሮችን ወደ ጎን በመተው ማለት ነው። ከባድ ነገር ለመስራት ትንንሽ የሚባሉ ነገሮች ወሳኝ ስለሆኑ በሚያጠኑበት ሰዓት ጥቃቅን የሚባሉ ኮንሴፕቶችን ማወቅ መረዳት መቻል አለባቸው ማለት ነው። እነዚህን ኮንሴፕቶች ደግሞ ጥያቄ በሚሰሩ አፕላይ ማድረግ መቻል አለባቸው። ይህን ነው የምለው።
ኦኬ እንደዛ ካረጉ ስህተት ይቀንሳሉ። ማስ ካልኩሌሽን ነክ የሆኑ ነገሮች ላይ ደግሞ ስህተት የምትቀንሰው ለምሳሌ ሰርተ አሰራሩን እኮ አውቀኸዋል አንተ ምን ፎርሙላ መጠቀም እንዳለብህ አውቀሃል፣ ጥያቄውን ተረድተኸዋል። ግን ስትሰራ ዋን መምጣት የነበረበትን በስህተት ማይነስ ዋን ልታመጣ ትችላለህ። ምርጫ ውስጥ ደግሞ ተማሪ ለማሳሳት ዋንም ማይነስ ዋንም ካለ ስትሰራው ማይነስ ዋን ከመጣለ ማይነስ ዋን ትሞላለህ ማለት ነው፣ ዋን መምጣት የነበረበትን። እንደዚህ አይነት ነገሮችም ደግሞ የሚስተካከሉት እንዴት ነው? ኤክስፕላኔሽን ሳታይ መልስ ሳታይ ጥያቄዎችን በመውሰድ በራስህ በመስራት ስትሰራ የሆነ ስህተት ከሰራክ ኦኬ ምን ላይ ነው የተሳሳትኩት እያለ ያንን እያስተካከልክ ስትመጣ ነገ ፈተና ላይ ፐርፌክት በሆነ መንገድ ትሰራለህ ማለት ነው። በጣም አሪፍ። ስለዚህ ስህተቶችን በዚህ ወይ ማስተካከል ይቻላል። ኦኬ እሺ ቴንክ ዩ። ሌላ ደግሞ በዚህን ሰዓት 3 ተማሪ ይኖራል ትናንት ያልጀመረ መሀል ላይ ያለ ትንሽ የሚቀረው 80% ከቨር ያደረገ እና ሙሉ በሙሉ ከቨር ያደረገ አለ። እነዚህ አይነት ተማሪዎች እንዴት ነው አሁን የቀረውን ጊዜ መጠቀም ያለባቸው? ምክንያቱም ብዙ ጊዜ የሚሰሩት ስህተት እኔ ጨርሻለሁ፣ ይህንን የቀረውን ጊዜ ፈታ እላለሁ፣ ስክሮል አደርጋለሁ፣ ደስ ያለኝን ነገር አደርጋለሁ ብሎ በኋላ ላይ ኢንትራንስ ኤግዛም ላይ የሚያመጡት ውጤት ዝቅ ይላል፣ አሁን ችላ በማለት ማለት ነው። ስለዚህ ለእነዚህም 3ቱም ተማሪዎች አሁን የቀረው ትንሽ ጊዜያቶች ውስጥ ምን እንዲያደርጉ ትመክራለህ? በጣም አሪፍ። እንግዲህ የጨረሰ ተማሪ እንደነገርኩ ሪቫይዝ ማድረግ አለበት፣ ጥያቄ መስራት አለበት። ሪቫይዝ ማድረግ ያለበት ደግሞ ሁሉንም ሳይሆን ቅድሚያ መስጠት ያለበት አለ። ለምሳሌ በፊት ስታጠናው ኮንፊደንት ያልሆንክበት ዩኒት ሊኖር ይችላል። በኋላ ደግሞ እችላለሁ ብለህ ያጠናኸው ዩኒቶች ሊኖሩ ይችላሉ። እርግጠኛ ያልሆንክባቸው ጥያቄ ይመጡ ሚስ ላደርግ እችላለሁ ብለህ የምታስባቸው ዩኒቶች አሉ። እነዛን ዩኒቶች በመለየት ለእነሱ ቅድሚያ በመስጠት እነሱን ሪቫይዝ ማድረግ፣ ጥያቄ መስራት። ቀናቸው ለምሳሌ በሁለት መክፈል ይችላሉ። ቀን ላይ እንደዚህ በማድረግ ማታ ላይ ደግሞ የሙሉ እንትኖችን ፕሮግራም አወጥተው ጥያቄዎችን ፕራክቲስ ማድረግ ይችላሉ። ማለትም የሁሉንም ዩኒት ማለት ነው ጥያቄ መስራት ይችላሉ እስከ ፈተና ድረስ። ዝም ብሎ መቀመጥ ትክክል አይደለም። እንደነገርኩ ዊክ ኤሪያቸውን ፈልገው እዛ ላይ በደንብ መስራት አለባቸው፣ ጥያቄ መስራት አለባቸው። በተጨማሪ ደግሞ ከእያንዳንዱ ዩኒት የእኛን ኖትም ሪቫይዝ እያደረጉ ጥያቄ መስራት ይችላሉ፣ ወይም በራሳቸው ሪቫይዝ እያደረጉ ጥያቄ መስራት ይችላሉ ማለት ነው። በዚህ ወይ እንትን ቢለው አሪፍ ነው ብዬ አስባለሁ። የሁለተኛው ደግሞ 80% ምናምን አጥንቶ የጨረሰ እንደዚህ አይነት ተማሪ ደግሞ ካለ አሁንም ጊዜውን በሁለት ከፍሎ ማታና ቀን ላይ ከዚህ በፊት ያልጨረሳቸውን ዩኒቶች እያጠና ዩኒቱን ሲጨርስ በየዩኒቱ ጥያቄ ቢሰራ አሪፍ ነው። ማታ ላይ ደግሞ አጥንቶ የጨረሳቸውን ዩኒቶች ሪቫይዝ እያደረገ ጥያቄ ቢሰራ አሪፍ ነው ብዬ አስባለሁ። በዚህ ወይ ማስተካከል ይችላሉ። ምንም ያልጀመሩ ተማሪዎች ደግሞ አስቸጋሪ ነው ለመምከር በዚህ ጊዜ። አንድ ነገር በትንሹ 45 ቀን የታቢል 50 ቀን ምናምን አላቸው። በዚህ ቀን ውስጥ ማድረግ ያለባቸው ነገር ምንድነው? በቀላሉ የሚረዱ አይነት ተማሪዎች ከሆኑ ኖቶችን መጠቀም ይችላሉ። አማራጭ ስለሌለ ነው ለነዚህ ተማሪዎች ማለት። ከዛ ውጪ ደግሞ ከሆነ ደግሞ ብዙ ጥያቄዎች የሚመጣባቸው ዩኒቶች አሉ። ሞር ፎከስ ማድረግ ያለባቸው ሶሻል ተማሪዎች ከሆኑ የሶሻል ተማሪ ከሆነ ሂስትሪ የ11 እና 12 ላይ ብቻ ትኩረት ቢያደርጉ፣ የ9 10 ሙሉ የ11 እና 12 ላይ ስላለ፣ ኢኮኖሚክስ የ11 እና 12 ብቻ ፎከስ ቢያደርጉ፣ ጂኦግራፊ እንኳን አጫጭር ዩኒት ስለሆነ እኛ ባዘጋጀነው ወይ ከሆነ ማለት ነው አጫጭር ስለሆኑ የ9 እና የ10 እነሱን ከ9 ጀምሮ እስከ 12 ያለውን ቢያዩ፣ ማስ ምናምን ደግሞ የ11 እና የ12 ላይ በጣም ፎከስ ቢያደርጉና የሌሉ ዩኒቶች ደግሞ አሉ የ10 እና የ9 ላይ ብቻ የሚገኙ እንደዚህ አድርገው ከለዩ በኋላ ደግሞ ብዙ ጥያቄዎች ደግሞ የሚመጡባቸው አሉ። ብዙ ጥያቄዎች ለምሳሌ 10ኛ ክፍል ሎጋሪትሚክ ፈንክሽን፣ ፖሊኖሚያል ፈንክሽን፣ የ12ኛ ክፍል ላይ ሲኩዌንስ ኤንድ ሲሪስ የሚለው ላይ፣ ኢንትሮዳክሽን ቱ ካልኩለስ ላይ ይሄ ዩኒት 3 ላይ፣ ዩኒት 4 ላይ ቀላል ነው ጥያቄዎች ይመጣሉ። ብዙ ጥያቄዎች ማለት ነው። እነዚህ ነገር ፎከስ ማድረግ። ኬሚስትሪ ማን የ11 ሙሉ የማንበብ ችሎታ ካለ የ9ን ባታነበው ችግር የለውም። እንደዚህ አይነት ነገሮች አሉ ጊዜ መስጠት ያለባቸው። ሰው እንደዚህ በመለየት መዘጋጀት ይችላሉ ብዬ አስባለሁ። በጣም አሪፍ አመሰግናለሁ። በጣም ሌላ ደግሞ ዘዲ ሴክሬትም ከሌላ ፕላትፎርም የተለያዩ ፕላትፎርሞች አሉ እና ምንድን ነው የሚለየው? ለየት የሚያደርገው ነገር ምንድን ነው? እስኪ 1-2 ነጥብ ብናነሳ አሪፍ ነው ብዬ ነው። በጣም ተማሪ እንደሚታወቀው ስትራቴጂ ነው።
ማንኛውም በኤዱኬሽን ዙሪያ አዲስ ነገር ከመጣ መጀመሪያ ዘ ሰክሬት የሚታወቅ ነው ከበፊት። ለምሳሌ ዩኒቶችን ሊንክ ማድረግ ስለማድረግ ከዛሬ ከ3 ዓመት በፊት ሰርተነው ነበር። አንተም ታውቀዋለህ ብዬ አስባለሁ። ከዛ በኋላ ነው አሁን ሊንክ የሚባል ነገር እየመጣ ያለው። ኮምፒተንሲ ቤዝድ የሚባል ነገር እኛ ካስተዋወቅን በኋላ ነው ሌላው ጋር እየመጣ ያለው። የዩኒቲን ኦብጀክቲቭ ዲፊኒሽን ያስቀምጠው ከዛ ጥያቄ አሁን ነው ሌሎች እየተከተሉ ያሉት። ምንድነው አንድ ማወቅ ያለበት ነገር እኛ በተማሪው በኤዱኬሽን ብቻ ነው የምንታወቀው ማለት በትምህርት ላይ ነው እየሰራን ያለ ነው። እንደዚህ የታወቅንበት ምክንያት ያለ ምክንያት አይደለም። ስለዚህ እንደ ስማችን ደሰክሬት የሆነ ነገር አዲስ ነገር ካለ ተሉ ያን ነገር ወደ እንትን የሚያቀርበው ደሰክሬት ነው። ከዛ በኋላ ነው ሌላው ነገር የሚመጣ ብዬ አስባለሁ። ይሄ ደግሞ የሚታይ ነገር ነው ያምናለሁ። በዚህ ነገር ላይ የት ያደርገናል። ቅድሚያ ስትራቴጂስት ነን ብለህ አስበው። ስለዚህ ኢንቴግሬትን ለየት የሚያደርገው ስትራቴጂ ኤቭሪቲንግ መጀመሪያ ላይ የሚያመጡት እነሱ ናቸው። ከዛ በኋላ ነው ሁሉ የታወቀ ነገር ነው። ሴንስ አላረከውም አንተ ይሄን ነገር? በጣም ነው ሴንስ ያደረኩት እኔ እንደራሴ ማለት ነው። በጣም ብዙ ተማሪዎች ደግሞ አንደርስታንድ ያላደረጉ አለ ማለቴ እዚህም እዛም በጣም ብዙ ሪሶርስ የሚያወጡ ተማሪዎች አሉና እዚህም ጆይን ባደርግ እዛም ጆይን ባደርግ እዛም ይወሩና ሀሳባቸው ይበታተናል እና አንድ ቦታ እንዲቀመጡ ነው ይህን ያነሳሁት ማለት ነው። እና ሌላ ደግሞ እንዳሰብ ብዙ የእናንተ ተማሪ እየጠየቀኝ ነው እና በኢንቦክስ ምናምን እየጻፈን ሾርት ኖቱን ቶሎ ሙሉን ብትጨርሱልን፣ በተለይ ደግሞ እነዚህ ካልኩሌሽን ፓርት ሳይሆን ኮንሴፕት ባዮሎጂ፣ ኬሚስትሪ፣ ሂስትሪ፣ ጂኦግራፊ ቶሎ ብትጨርሱልን በጣም ደስ ይለናል እና 9ኛ እና 10ኛ ክፍልም እስከ መቼ ልትጨርሱ ትችላላችሁ ምናምን የሚል ጥያቄ ሲያነሱ ነበርና ምን ትላችኋለን? እሺ በጣም አሪፍ። እንግዲህ ሾርት ኖቱን አይተው ከሆነ አንደኛ ከቴክስት ቡክ ላይ ነው የምናወጣው። እንደ አዲስ እያነበብን ምን እያደረግን ነው የምናዘጋጅላቸው። ለዛ ጊዜ ይወስዳል። የ12ኛ ክፍል ጨርሰናል። የ11ኛ እየጨረስን ነው። ልክ ከ11ኛ ስንጨርስ ኤግዛም እናዘጋጅላቸዋለን። የፓይለት ኤግዛም የ2016 ኤግዛም እንሰጣቸውና ከዛ በኋላ ደግሞ የ10ኛ ክፍል እናዘጋጅላቸዋለን ማለት ነው። ቃል የምንገባላቸው ነገር ምንድነው? የማትሪክ ጥያቄ እስከሚወስዱ ቀኑ እስኪደርስ ድረስ ሁሌ አብረናቸው ናል። ይህንን እናዘጋጃለን። ሾርት ኖት ማዘጋጀቱ በጣም ከባድ በጣም ጊዜ የሚወስድ ነው። ለዚህ ኤአይ ለምሳሌ አሁን ኤአይ አንጠቀምም። ለምንድን ነው የማንጠቀመው ካልክ አንዳንዴ ኤአይ መጽሐፉን ሰጥተው ራሱ በዚህ ወይ ስታይ ስትለው ከራሱ ነው የሚሰጥህ ወይ የሆኑ ወርዶችን ይቀያይራል ምናምን እንደዚህ አይነት ነገሮች አሉ። ሚስ የሚያደርጋቸው ነገሮች አሉ። እኛ ደግሞ የማትሪክ ጥያቄን በቀላሉ እንዲሰሩ እዚሁ ፕራክቲስ አድርገው ሂደው ቀጥታ ጥያቄውን እንዲሰሩ ስለምንፈልግ ላይን ባይ ላይን እያነበብን ስለምናዘጋጅ ጊዜ ይወስዳል። ለዛ ነው ትንሽ የዘገየ ነው። ግን ማትሪክ ጥያቄ እስከሚወስዱበት እለት ድረስ አብረናቸው ነን። የ11ኛ ክፍል አሁን በቅርቡ እንጨርሳለን። ከዛ ወደ 10 እንገባለን። ስለዚህ ኢንትራንስ ኤግዛም እስከሚፈተኑ ድረስ ይደርሳል ማለት ነው። ከእነሱ የሚጠብቀው የምንችለውን ሁሉ እናደርጋለን እስከዛ ድረስ። በጣም አመሰግናለሁ። ሌላ ደግሞ አሁን 11ኛ ክፍል ላሉ ተማሪዎች 2019 የሚፈተኑት ተማሪዎች ምን ትመክራለህ? ለእነሱስ ምን አላችሁ የተለየ ነገር? ያው ምንድነው ለ2019 ተፈታኝ ተማሪዎች አሪፍ አድቫንቴጅ አላቸው ብዬ አስባለሁ። ምክንያቱም ለምሳሌ አንተ 2017 ተፈታኝ ነበር። አንተ ያላገኘውን ሰርቪስ አሁን እኛ ጋር የተማሩ ያሉ ተማሪዎች እያገኙ ያሉት ሰርቪሶች አሉ አይደለ? ያኔ ለእናንተም እኮ የምንችለው ነው ስናደርግ የነበረው። ደግሞ አሁን ደግሞ ጊዜ ስላለን ደግሞ ለእነዚህ አዲስ ነገር አድርገናል። ለ2019 ተማሪዎች ደግሞ የሚገርም ነገር እናዘጋጃለን። ምክንያቱም ለአሁን ለ12ኞች ያዘጋጀንላቸው ነገር ላይ ነው የሚጨመርላቸው። አመቱን ሙሉ ከነሱ ጋር እንቆያለን። ተጨማሪ ኤግዛሞች እናዘጋጅላቸዋለን። ሪቫይዝ የሚያደርጉበት የተለያዩ እንትኖችን እንጨምርላቸዋለን። ክረምት ላይ አብረውን ያሳልፋሉ ማለት ነው። የሚገርም ጊዜ እንደምናሳልፍ ተስፋ አደርጋለሁ። በጣም አሪፍ፣ በጣም ደስ ይላል። እና የ2019 ኢንትራንስ ኤግዛም ተፈታኞች አሁን እናንተ ምንም መጨናነቅ አያስፈልግም። ከዘዲ ሴክሬት ጋራ ክረምት ላይ ኤቭሪቲንግ መጨረስ ትችላላችሁ። ከዛ በኋላ ደግሞ 2019 ስትጀምሩ በሚገርም ወይ ከነሱ ጋር መቀጠል ትችላላችሁ ማለት ነው። ስለዚህ የት ልግባ እንዴት ልሁን ምናምን ብላችሁ እንዳትጨናነቁ ማለት ነው።
ሌላ በኤስኤቲ ዙሪያ ሳፍ የሆነ ነገር እንበላቸው። እሺ እናነሳለን። እሱ ላይ እሱን እናንሳና ከበር እናድርገው። በቃ ኤስኤቲ እና እንግሊዝኛ ብዙ ተማሪ እየተጨነቀበት ያለ ነገር ነው። ምክንያቱም የሆነ አትሊስት እንዴት ብለው ነው የሚጠይቁኝ መሰለህ? አትሊስት አሁን በጀመር ኤስኤቲ 50 አመጣለሁ ብለው ነው የሚጠይቁኝ እና ስነግራቸው ነበርና አንተም እስኪ አንዳንድ ነገር በላቸው። እንዴት ቢዘጋጁ ነው 60 70 80 አሪፍ የሚያመጡት ኤስኤቲ እና እንግሊዝኛ ላይ? ኦኬ እሺ፣ እንግሊሽ አንተ ታውቀዋለህ ብዬ አስባለሁ። ቲቸር ይስሐቅ ገረሱ ታውቀዋለህ? ዩቲዩብ ላይ በጣም ብዙ ተማሪዎች የሚጠቀሙበት በጣም ብዙ ተማሪዎች የረዳ መምህር ነው። በጣም ኤክስፐርት መምህር ነው። እኛ ጋር ጆይን አድርገው እኛ ጋር እየሰራን ያለው አሁን እሱ እኛ ጋር ጆይን አድርገው መማር የማይችሉ ተማሪዎች ማርቨል እንግሊሽ ብለው ዩቲዩብ ላይ ሰርች አድርገው ማግኘት ይችላሉ። የእሱን መከታተል ከበቂ በላይ ነው ማለት ነው። እንዴት ሲያግዛቸው እንደነበረ ኮመንቶችን አይተው መረዳት ይችላሉ እዛ ላይ በደንብ በቀላሉ ማለት ነው። አንተም ታውቀዋለህ ብዬ አስባለሁ አይደል? እሱን በጣም ኦኬ። እሺ ሌላ ደግሞ ኤስኤቲ ላይ ነው። ኤስኤቲ ያው እንግሊሽ ፓርት አለው፣ እንደገና ደግሞ ማስ ፓርት አለው። ማስ ፓርቶቹ በጣም ትሪኪ የሆኑ ጥያቄዎች ናቸው የሚጠየቁት ከሚያነቡት ከጂኦሜትሪክ ለምሳሌ 12ኛ ክፍል ላይ ሲኩዌንስ ላይ ማለት ነው። ሲኩዌንስ ላይ የተማሩት ነገር ይመጣል። ፕሮባቢሊቲ ላይ የተማሩት ነገር ይመጣል። እንደዚህ አይነት ነገሮች ናቸው የሚመጡት። ሪሌሽን ፈንክሽንስ ላይ የተማሩት ነገር ይመጣል። እነዚህ ነገሮች ማሻሻል የሚችሉት በማሱ ዙሪያ ላይ ጥያቄዎችን መስራት ነው። ያለፈ ዓመታት ጥያቄዎችን መስራት ነው። እንግሊሽ ላይም ያለፈ ዓመት ጥያቄዎችን ቢሰሩ አሪፍ ነው። ነገር ግን የእንግሊሽ ጥያቄ በሚሰሩበት ሰዓት ቴክኒክ መጠቀም አለባቸው። የማያውቁት ነገር ከመጣ ያንን ነገር መስራት የሚችሉበት ወይ በጣም ወሳኝ ስለሆነ ማለት ነው። ስለዚህ አንድ ስክሪን ሼር ላድርግና ላሳየህ። አሁን ይሄንን ጥያቄ እያየኸው ነው። እነዚህ ጥያቄዎች 2017 ላይ የመጡ ጥያቄዎች ናቸው። ቴክኒክ መጠቀም አለብን። ምንም ማናቃቸው ናቸው ብለን እንስባው። እነዚህን 3 ጥያቄዎች ምንም ማናቃቸው ናቸው፣ ግን በምን ወይ ነው መስራት ያለብን፣ በምን ወይ ነው መመለስ ያለብን የሚለውን ነገር እንያቸው። አሁን አንደኛ ጥያቄ ይሄንን ምን እንደሚል አላቅም ብዬ ልስበው። አሁን አላቅም እኔ ምርጫውን ግን አይቼ ለመመለስ ግን እችላለሁ። ለምሳሌ እያንዳንዱ ምርጫውን 25% አለው መልስ የመሆን ማለት ነው። መጀመሪያ አንተ ወደ ምን ትቀንሳለህ? ወደ 50% ትቀንሰዋለህ። እንዴት አድርገህ ነው የምትቀንሰው ሲባል የአንድ ጥያቄ ምርጫ ውስጥ ተመሳሳይ ሚኒንግ ያላቸው ለጥያቄው መልስ አይሆኑም። ተመሳሳይ ሚኒንግ ያላቸው ለጥያቄው መልስ ስለማይሆኑ ኦዲዮ ነው እንመርጣለሁ ማለት ነው። ለምሳሌ አሁን ይሄ ጥያቄ እንደምታየው ምርጫዎችን እንይ። አሁን ኤ ላይ ኢንቫሪያብል ይላል፣ ቢ ላይ ሆሞጂኒየስ ይላል፣ ሲ ላይ ሄትሮጂኒየስ ይላል፣ ዲ ላይ ኮንሲስተንት ይላል። እንደምታየው እዚህ ጋር አሁን ኢንቫሪያብል በቃ ቫሪያብል ያልሆነ ተለዋዋጭ ያልሆነ ማለት ከምን ጋር ይመሳሰላል? ከሆሞጂኒየስ ጋር ይመሳሰላል። ከዛስ ኮንሲስተንት ከሚለው ጋር ደግሞ ይመሳሰላል። ሳይ ኦዲ ሆኖ ምንድነው ሲ ነው። ሲም ብዬ መልሳለሁ ማለት ነው። አሁን እዚህ ጋር 25% የነበረውን ወደ ምን አውረድኩት? ወደ 100% አውረድኩት። በቃ አሁን እዚህ ጋር አየህ። ከዛ ሲቀጥል ደግሞ እዚህ ጋር እንምጣ። ለምሳሌ አሁን የሁለተኛ ላይ ኮንደን ይላል። ሶ ኤ ላይ ስትመጣ ኮንፊውዝ ይላል፣ ቢ ላይ ፎርጊቭ ይላል። እሺ ሁለተኛ ጥያቄ እንደ አዲስ ታስገባታለህ። አሁን ሁለተኛ ጥያቄ እንደምታየው አለ። ይሄ ነው ሚኒንጉን አታውቅም ብለን እንስብ። ስለዚህ ምርጫ ውስጥ ግን 25% አለክ። አራቱ ምርጫዎች ማለት ነው። ሶ ምርጫዎችን እንያቸው። ኤ ላይ ስትመጣ ኮንፊውዝ ይላል፣ ቢ ላይ ስትመጣ ዲስካሬጅ ይላል፣ ሲ ላይ ፎርጊቭ ይላል፣ ዲ ላይ ኮምፕሊኬት ይላል። እንደምታየው ኮንፊውዝ እና ኮምፕሊኬት አሁን ሚኒንጉ ተቀራራቢ እንደሆነ ታውቀዋለህ። ስለዚህ እነዚህን ሁለቱን አወጣው። አሁን ወደ 50% ገባው ማለት ነው። ይሄንን ብል 50% የማግኘት እድል አለኝ፣ ይሄንን ብል 50% የማግኘት እድል አለኝ ማለት ነው። እዚህ ጋር ቆም በታስብና የትኛው ነው ለዚህኛው ተቀራራቢ የሚለውን ነገር ታያለህ ማለት ነው። እንደ ትእዛዙ ለምሳሌ ሲኖኒምስ ከሆነ በዛ ወይ ታያለህ፣ አንቶኒምስ ከሆነ ደግሞ በዛ ወይ ታያለህ ማለት ነው። የተረዳህ ነው አይደል? እንደ ትእዛዙ ማለት ነው። እንደ ትእዛዙ ነው የምታያቸው። ሶስተኛ ጥያቄ ለምሳሌ ሶስተኛ ጥያቄ ላይ ደግሞ ስናይ አድሄር ይላል። እንደምታየው ሰው አሁን ይሄን ሚኒንጉን አላውቅም ነው ለምርጫ ላይ ለምጣ። እንደምታየው አባንደን ይላል፣ ኦቤይ፣ ዲክላይን፣ ድሮፕ ይላል። እንደምታየው ዲክላይን እና ድሮፕ ተቀራራቢ ሚኒንግ እንዳላቸው ታውቃለህ። ስለዚህ አሁን 50% ጣልኩና 50% ይኖረኛል ማለት ነው። ቀደም 25 ብቻ ነበረኝ። ለዚህኛው አሁን የትኛው ነው የሚለውን ቆም ብለህ ታስብና ከዚህ
ከዚህ ትመልሳለህ። የማግኘት እድል 50% ነው ማለት ነው። ቅድም 25 ነበር፣ አሁን ወደ 50 ወረድከው ማለት ነው። ግልጽ ነው ሀሳቤ ማለት የፈለኩት። የማያውቁት ጥያቄ እንኳን ቢመጣ በዚህ ወይ መስራት ይችላሉ ማለት ነው። በጣም ያው ኤስኤቲ ጀነራል ነገር ስለሆነ ከዛ ውጭ ግን 90፣ 95፣ 100 የሚሰሩ ተማሪዎች አሉ። እንዴት ነው የሚሰሩት የሚለውን ካወቀን መረዳት ከፈለግን ከበፊት ጀምሮ ጀነራል የሆኑ ነገሮችን የሚያውቁ ተማሪዎች፣ ሙቪ የሚያዩ፣ ለተለያየ ኤግዛም የሚዘጋጁ ይሄ ኤስኤቲ ምናምን የሚባሉ አሉ። ለውጭ ለስኮላር ምናምን የሚዘጋጁ ተማሪዎች አሉ አይደለም? በዛ ምክንያት ለኤስኤቲ የሚዘጋጁ አይነት ተማሪዎች የማትሪክ ጥያቄዎችን በደንብ የመስራት እድል አላቸው ማለት ነው። ግን እስካሁን ያልተዘጋጁ ተማሪዎች በዚህ ወይ የሆነ የማግኘት እድላቸውን ማሳደግ ይችላሉ ብዬ አስባለሁ። በጣም አሪፍ ነበር። እንዴት አየከው? በጣም ቆንጆ ነው፣ ተመችቶኛል። ስለጋበዝከኝ እጅግ አድርጌ አመሰግናለሁ። ያ ተማሪዎችን ደግሞ በርቱ፣ መደናገጥ አያስፈልግም ማለት ፈልጋለሁ በዚህ አጋጣሚ። ይሄን ያለው እኔ ጋር። እስቲ በጣም አመሰግናለሁ። አሪፍ ጊዜ ነበረ። በጣም ብዙ ተማሪዎች ከዚህ ብዙ ነገር እንደሚማሩ ተስፋ አድርጋለሁ። ብዙ ፖይንቶቹን ያነሳ ነው በጣም ለብዙ ተማሪ ጥያቄ የሚሆንባቸውን ብዙ ነገሮች አንስተናል እና ይህንን ቪዲዮ ካዩት በጣም ይጠቀማሉ። ተማሪዎች በትክክል ተጠቀሙበት። ለዲስግሪሽን ደግሞ በትክክል ተጠቀሙበት። ሾርት ኖቱን ሪሶርስ ማብዛት አያስፈልግም። ሾርት ኖት ተጠቀሙ፣ ጥያቄ ስሩ። ትራንስ ኤግዛም የሚካበር ነገር አይደለም። በጣም ቀላል ነው በትክክል ከተዘጋጃችሁ። ስለዚህ አትጨናነቁ፣ በዚህ ወይ ተዘጋጁ ማለት ነው።